እሺ ማሜ ሄሎ ኢትዮጵያችን ሰዓት ላይ ደርሰናል። የዛሬው እንግዳችን በጣም አስደሳች ኢትዮጵያዊ ነው። በጣም ዶክተር ነው ጥበበ ድንቅ የኢትዮጵያ ልጅ ነው። ዶክተር ጥበበ እሸቴ ጉርሱም ነው የተወለደው። ሀረር አደገ። አዲስ አበባ በልጅነቱ መጣ። ዩኒቨርሲቲ ተማረ። ኢትዮጵያን የመዞር እድል ነው የገጠመው። ያስቀናል። ከዛ ደራሲ ነው። እዚህም ኢትዮጵያ ቴሌቪዥን ጋዜጠኛ ሆኖ በፍሪላንስ አገልግሏል። አሜሪካን ሀገር ሄዶ በተለያዩ ዩኒቨርሲቲዎች ውስጥ በመምህርነት አገልግሏል። በተለይ ግን በአሁኑ ሰዓት የአሜሪካን ሀገር ያሉ ዲያስፖራዎች የሚገጥማቸውን የማህበራዊ ቀውስና በተለይ ልጆቹ፣ ወጣቶቹ፣ ታዳጊዎቹ ከማህበራዊ ቀውስ ጋር ተገናኝቶ የሚገጥማቸውን ችግር የሚቀርፍ ብሪጅ ግሎባል ፎረም የሚል ከወዳጆቹ ጋር አቋቁሞ እዛ ሀገር በተለያዩ እንቅስቃሴዎችን እያደረገ አሜሪካን ሀገር ይገኛል። በመላው ዓለም ላሉ ኢትዮጵያውያንም ዲያስፖራዎች የሚሆን ነውና ኢትዮጵያን በቅርቡ ቢሮ ከፍተው እንቅስቃሴ ጀምረዋልና እንደዚህ አይነት ስትረስ ውስጥ የሚገቡ ወጣቶችን ከጎናቸው ሆኖ መሰረት ያለው በተለይ እንደዚህ ኢትዮጵያ ውስጥ ተወልዶ ያደገ አባት ያስፈልጋቸዋልና ዶክተር ጥበበ ትክክለኛው ሰው ነው። አሁን እናገኘው መሰለኝ። ሄሎን በለው አይደል? ሄሎ ዶክተር። ሄሎ ኢትዮጵያ፣ ሄሎ ሙሉ ዓለም፣ ሄሎ መሐመድ እንደምን አለ? አሜን አሜን። በጣም እግዚአብሔር ይመስገን ደህና ነኝ። ቤተሰብ ሁሉ ሰላም ነው ዶክተር? በጣም አማን ነው። የሀረር ልጅ ነህና እስቲ የልጅነትህን አስታውሰን። ያ እንግዲህ በመጀመሪያ አሁንም እኔ ለእንዲህ አይነት ታሪክ በራሴ መበቃ ሰው አይደለሁም። ለዚህ የመብቃቱን ኦፖርቹኒቲ መጀመሪያ ለእግዚአብሔር ነው፣ ለፈጣሪ ክሬዲቱን የምሰጠው እግዚአብሔርን አመሰግናለሁ። ሁለተኛም ደግሞ በዚህ ጥሪ ውስጥ የተባበራችሁ በዚህ ውስጥ ያላችሁ ቲም ይህንን እድል አመቻቻችሁ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁኝ። ይህን ሳልል ወደ ዋናው መግባት ስለማልችል ትዝታ አላችሁኝ። ይህንን ታሪክ እኔ ጉዞዬ በሚል የዛሬ 15 ዓመት ይመስለኛል ጽፌው ስንት ሰው እጅ እንደገባ አብሮ አይዲያ በዝርዝር አስቀምጨዋለሁ። ጉርሱም ስለሆነ የተወለድኩት ጉርሱም ውስጥ እኔ ትዝታዎቼ ያሉት እስቲኒኮ የሚባል ተራራ አለ። የጣሊያን ስም ይመስለኛል። እንዳው ካለሁበት መንደር ፊት ለፊት ያለ ነው። የሄድን የዘለንን የምንጫወትበት። ከኋላ ደግሞ የላለም የሚባል አለ። ወደ ሀረር ስንሄድ ነው እሱን የምናገኘው። ፊት ለፊታችን ደግሞ ያው ቁንድዶ የሚባል አለ እና አሁን በቅርብ ጊዜ ዋይት ሆርስ የሚባሉ ኢንዲጂነስ በዓለም የሌሉ ሬር ስፒሺስ ተብለው አሁን ትንሽ አቴንሽን እያገኙ ነው። ይሄ ሁሉ እንግዲህ አለ እዛ ውስጥ ነው። የኔ የጉርሱም ልጅነቴ እዛ ውስጥ የተጠቃለለ ነው እና እንግዲህ ጉርሱም በጣም ትንሽ እና እርስ በርስ በጣም እንተዋወቃለን። የጥናት ቤቶች አሉን እና የማጥናቱ ትራዲሽን ሪሊ እነዚህ ሁሉ ነገሮች ትልቅ ቤተሰባዊነት የነበራቸው ሚኒንግፉል የነበረ ኤክስፒሪየንስ ነው። እንግዲህ ትዝታውን ዘርዝረን አንጨርሰውም፣ ግን በኋላ 1956 ላይ የሶማሌ ጦርነት መጣ። ያው ይሄ በኋላ እኔ ብዙ የጻፍኩበት ነው ይሄንን ኮንፍሊክት። ያ ኮንፍሊክት እዛ ጉርሱም መጣ እና ህዝቡ ከጉርሱም ወደ ሀረር ዲስፕሌስድ ሆነ። በዚህ ምክንያት እኔም ከ6ኛ ክፍል ጀምሮ ሀረር ያደግኩት። ሀረር ደግሞ ሲመጣ የጉርሱም አይነት አይደለም፣ ሌላ አዳፕቴሽን ይጠይቃል። ሸዋብር የሚባል ሰፈር ነው ያጎቴ የእናቴ ታናሽ ወንድም ቤት ሰጥቶን እዛ ነው ያደግነው እና የመጀመሪያው ትምህርቴን ራስ መኮንን ትምህርት ቤት ነው። ከ6ኛ በኋላ ያለውን ያሳለፍኩት። ከ6ኛ ቀጥሎ ሃይ ስኩል ያው ከሀረር ራስ መኮንን በኋላ መድኃኔዓለም ትምህርት ቤት ነው። እዛ ውስጥ እንግዲህ ከተገኘው አንዱ ትልቁ በተለይ መድኃኔዓለም መጽሐፍ የማንበብ ልምድ፣ ላይብረሪ፣ ጥሩ ላይብረሪ የነበረው አንዱ ትልቁ በህይወቴ የጨመረው እዛ ላይ ነው። መድኃኔዓለም ስኩል ትልቅ ላይብራሪ የነበረው የማንበብ ትራዲሽን ለአሁኑ ህይወቴ ትልቅ መሰረት የሆነው ህዝባዊ እድገት ደግሞ ነበር እና ላይብራሪ ነበረው ሰፈራችን
ለመጀመሪያ ጊዜ ፐብሊክ ላይብራሪ ሀረር ውስጥ በእኛ እድሜ ነው የተከፈተው። ያ ደግሞ በጣም ነው ያነቃል። ይሄ ነው እንግዲህ የሀረር ትዝታዬ ይሄንን ይመስላል። በጣም ደስ ይላል። ከሀረርጌ ጉርሱም ወደ ሀረር ሄደክ ህይወትክ መሰረት ሲይዝ ወይም ሲቀየር አንተነትን እንደሰራህ ብዙ ጊዜ ትናገራለህና ሀረር የዓለም የሰላም የመቻቻል ምሳሌ የሆነች ከተማ ናትና ሀረርን እንደው አንተ እንዴት ነው የምትገልጻት? ይሄ በጣም መሀመድ እንዴት ጥሩ እድል መሰለህ የሰጠኸኝ። እኔ ሀረርን ሲምቦሊካሊ እኔ ኢትዮጵያን ነው ቁጭ የምታደርግልኝ። ሳላድ ውስጥ አሁን ብታስቀምጣት ሀረርን የነው ቃሪያው አለ፣ ሽንኩርቶ አለ፣ አቼቶ አለ፣ ቲማቲሙ አለ፣ ጨማምርበት ሁሉን ነገር እና እያንዳንዱ ኤሌመንት እዛ ውስጥ ገብቶ የሰራት ሳላድ ማለት ሀረር ነች። የእነዚህ ሁሉ አብሮ ቅንጅት የፈጠረው የጣፈጠ ለብዙ ነገር ለኢትዮጵያዊነት እንደ ምሳሌ የሚሆን በተለይ በአሁኑ ጊዜ ፍራክቸርድ የአይደንቲቲ ፖለቲክስ ፍራክቸር ባረገን ዘመን ውስጥ ሪሊ የሀረር ታሪክ፣ የሀረር ካልቸር፣ የሀረር ባህል በሚገባ ሶሲዮሎጂካሊ ተጠንቶ ወጥቶ ቢወጣ ደስ ይለኛል። እስቲ አዲስ አበባ ከመጣህ በኋላ ደግሞ አዲስ አበባ ዩኒቨርሲቲ ነው መጀመሪያ የተቀላቀልከውና እስቲ ስለ ዩኒቨርሲቲ በተማሪነት ጊዜ ያጋጠመ ተግዳሮቶች፣ እነዚህ ችግሮች፣ ፈተናዎች ምን ነበሩ? አዲስ አበባ ዩኒቨርሲቲ ይገርማቸዋል። የተቀላቀልኩት በሚገርም ነገር ነው። ላብ ስኩል የሚባል በእደ ማርያም ፕሪፓራቶሪ ስኩል ይባላል። በዛን ጊዜ ምንድነው የነበረው? በጠቅላላ በኢትዮጵያ በ14ቱ ክፍለ ሀገራት በሚገኙት ሃይ ስኩልስ በሙሉ ፈተና ይሰጥና ዘቶፕ የተባሉት ክሪም ከ11ኛ ክፍል ፈተናው ተሰጥቶ ይወሰዳሉ። ይሄ ማለት ኤስኤልሲ እንኳን መውሰድ የለብሽም፣ ኦልሬዲ ተረጋግጧል ማለት ነው። ባይ ዲፎልት መውሰድ አልተከለከልንም፣ ግን አይገባንም። ላብ ስኩል የሚባል ነበረ። በዛ ነው የገባሁት እኔ። የሚገርማችሁ እኔ ምንም የሀረር ልጅ በሆንም ዩኒቨርሲቲ ግን ስገባ የመጀመሪያው ትልቁ ሾኬ በዛ መልኩ የኢትዮጵያን ሕዝብ በተለይ ወጣቱን አይቼው አላውቅም። ከ14ቱም ክፍለ ሀገር የሚመጣ የተለያየ አይደንቲቲ፣ የተለያየ ቫልዩ ሲስተም፣ የተለያየ ባክግራውንድ ይዞ ነው የሚመጣውና ያ የመጀመሪያው ሾክ ያደረገኝ ነገር ነው። ሁለተኛው ደግሞ ሾክ ያደረገኝ ነገር ምንም ቢሆን ከአንድ የጠነከረ እምነትም ባይሆን ከነበረኝ ክርስትና እምነት በዛን ጊዜ ጠብቄ ልኖረው የምፈልገው ትራዲሽን ነበር። በዩኒቨርሲቲ ውስጥ ግን የነበረ መርጅ እያደረገ ያለ የኮሚኒስታዊ እንቅስቃሴ እኔ በገባሁበት ዘመን ዩኒቨርሲቲ ውስጥ ኦልሞስት የኢንቴሌክቹዋል ካልቸሩን ወይም ዩኒቨርሲቲውን የካልቸር ዶሚኔት ያደረገበት ዘመን ነበር እና ትልቁ እንትኔ እንዳልጠፋ የሚለው ስጋት ነበረኝ። በተለይ በዛ እድሜ ሜይ ቢ አይ ዋዝ ፕሮባብሊ 17 ከዛም ማልፍ አይመስለኝም። ይሄ ትልቁ ችግሬ ነበር። አሁን አንደኛ ዓመት እያለሁኝ ፎከሴ በሙሉ ትምህርት ላይ ነበረ። ኢንታየርሊ እንዳልኳችሁ ደካማ ከሆነ ኢኮኖሚካሊ ቤተሰብ የወጣው ስለሆንኩኝ ጨርሼ ትምህርቴን በተለይ እናቴን ለመርዳት የነበረኝ ጉጉት በቃ ኃይለኛ ሰራተኛ እንደሆነ ያደረገኝ ኮምፕሊትሊ አቴንሽን የትምህርት ላይ ደግሞም በጥሩ ውጤት አትሊስት አንደኛ ዓመትን በዛን ጊዜ ከነበረው ትውልድ አንጻር በጥሩ ውጤት ነው። በዛን ጊዜ ከባድ ነው፣ ግን እግዚአብሔር ረድቶኝ ያው ድካሜንም እንዳልኳችሁ አወዝ ኢንቨስትድ በጥሩ ሁኔታ ነው አንደኛ ዓመትን የጨረስኩት። ሁለተኛ ዓመት ላይ ግን ስመጣ የልጅነትም እድሜ ስለነበር ይሄ አሁን ፒር ፕሬሸር የምንለው ነገር መገለጥ ጀመረ በህይወታችን። ይሄ ፒር ፕሬሸር ምንድን ነው? በተማሪዎች ንቅናቄ አካባቢ በተለይም ውዞዋ የሚባለውን ያው የዩኒቨርሲቲው የአዲስ አበባ ዩኒቨርሲቲ አሶሲዬሽን የተማሪዎች በዛ ዙሪያ ያለው አይዲዮሎጂ እየገነነ ሲመጣ እየማረከን መጣ። እኔንም በጣም ማረከኝ በልጅነት እድሜ ማለት ነው። በዛ እድሜ ይግባኝ አይግባኝም እዛ ውስጥ መግባት ይሄ ሬቮሉሽነሪ የሚባለው አስተሳሰብ ውስጥ ገብቻለሁ ኮምፕሊትሊ። እና
ይህ በመሆኑ የኔ ህይወት ስጠቀልለው ትልቁ ቻሌንጁ በዩኒቨርሲቲ ቆይታዬ ውስጥ እኔ በ4 ዓመት በጥሩ ግሬድ 1ኛ ዓመትን የጨረስኩ ሰውዬ 10 ዓመት ነው፣ በ10 ዓመት ነው የጨረሱ። እየገባው እየወጣሁ እና እናቴንም በጊዜው ልደርስላት አልቻልኩም። ዶክተር ከዩኒቨርሲቲ ከወጣህ በኋላ ወደ አስተማሪነት ነው የገባኸውና አስተማሪነት ፍላጎትህ ነበር? እንዴት መክሊትህ ከሆነ የት ዩኒቨርሲቲስ አስተማርክ? አንተ አሁን ትልቅ ኮንሴፕት አመጣህብኝ ደግሞ መክሊት የሚባል ቬሪ ኢምፖርታንት ኮንሴፕት። መክሊት ኢዝ ቬሪ ኢምፖርታንት። እኔ መክሊቴን አላውቀውም ነበር። መክሊቴን የማባቀው እዛ ውስጥ ገብቼ አልጠፋም ነበር። እንደ አጋጣሚ እግዚአብሔር አትርፎኝ ነው እንጂ መክሊት ትልቅ ነገር ነው። አየህ፣ ስቱዋርድሺፕን ነው የሚያመላክተው። እኔ አስተማሪ ይሆናሉ ብዬ እኔ ድሪሜን ሳውቀው ነበር እንደ ምንድነው በቃ ችግር መውጣት እና በጣም በጥሩ ሁኔታ ጨርሼ እናቴን መርዳት በዛውም ደግሞ ሀገሬን የሚለው ነው። በ17 ዓመቴ የነበረኝ አስተሳሰብ ይሄ ነው። ቱ ቢ ኦነስት ዊዝ ዩ ፍሬሽማን ላይ አስደነገጠኝ። ሃርድ ወርኪንግ በሆንም ውጤቱ ያኔ በሌተር ነው የሚሰጠው። ያንን ደብዳቤ በእጄ ሳየው ይሄ እኔ ውጤት ነው ብዬ ራሴ ተደናገጥኩኝ። ዝርዝር ውስጥ አልገባ። ዲስከቨር አደረኩት ራሴን። እንኳን ለካ እንዲህ አይነት የሚለው ነገር እንኳን የገባኝ ያኔ ነው በትንሹ። ግን እንዳልኩ 2ኛ ዓመት ላይ በዛ ፍጥነት ወደዛኛው እንትን ስገባ ያው መቀጣት መጣ እና ለ2 ዓመት ያህል ከዩኒቨርሲቲው ወጥቼ ነበረ እና የማስተማር የመጀመሪያው ኤክስፒሪየንስ ደደር አበራ ግዛው ትምህርት ቤት ነው ያስተማርኩት። እዛ ደግሞ ሄጄ ማስተማር ብቻ አይደለም ወጣቱን ሁሉ ሪቮን ያደረኩት። ፐርፐስ ይሄ ነው፣ ሚሽን ይሄ ነው በሚል ነው። በተረፈ ግን ስትቀጣ የት ትሄዳለህ? ቁጭ ብለህ ጫት አትቅማረር። አስተማሪ አፕላይ ያደረኩኝ ትምህርት ሚኒስቴር ማለት ነው። አበራ ግዛው ደደር መደቡኝ። ከዛ ነው የሚጀምረው። የሂስትሪ አስተማሪ ነው የሆንኩት። ለምን አወት ሂስትሪ ሜጀር የሰከንደሪ ተማሪ ሆኜ እንግዲህ ያቺ የማስተማር እንትን እግዚአብሔር ቆጥሮልኝ ይሁን ወይም ፋውንዴሽን ሆነ እርሾ ሆነ አይሆን እንዳልከውም ትምህርቴን ከጨረስኩ በኋላ በብዙ በሀገር ቤት ያው ሜንሊ አስመራ ዩኒቨርሲቲ ቀጥሎም የግራጁዌት እንትኔን ስወስድ እዛው በአዲስ አበባ ዩኒቨርሲቲ መምህርነት ሎንግ ስቶሪ ሾርት ከዛ በኋላ ደግሞ ፒኤችዲን ለመስራት ወደ አሜሪካ መጣሁና ያው ኤምኤስዩ ገባሁ። 205 ላይ ጨረስኩ። 205 ከጨረስኩ በኋላ በሚዙሪ ስቴት ዩኒቨርሲቲ ግራጁዌት ባረኩኝ። አይ ቲንክ 2 ወር ባልሞላ ጊዜ ውስጥ ነው የሄድኩት። ከዛ በኋላ የተለያዩ ዩኒቨርሲቲዎች አስተምሬያለሁ። ካልቪን ኤምኤስዩ መጨረሻ ያቆምኩበት ነው። በእነዚህ ሁሉ ውስጥ ምን አስተማርክ ብትሉኝ ሜጀር እንትን የአፍሪካን ሂስትሪ ነው። ማይነሬ አሜሪካን ሂስትሪ ነው። ፓርቲኩላር ኢንፈሲሱ አሜሪካን ሪሊጂየስ ስታዲስ ነው እና በሄድኩባቸው ዩኒቨርሲቲዎች ያስተማርኳቸው ኮርሶች ይህን ሁሉ ይይዛል። ጋዜጠኝነትን ሞክረህ ነበረ፣ እንደውም በትርፍ ጊዜ ሰራ ነበረ እና እንዴት ነው እሱ ጋዜጠኝነትን ልትጀምረው የቻልከው? መክሊትህ ውስጥ በደብዛዛው የገባ ነው? እንዴት ነው? አቤት እቺ መክሊት አሁንም መጣች። እንዴት መወዳት ተርምስ ትዋድሽፕ አለው ውስጡ። አይ ሰው መክሊቱን አወቀ ማለት ጊፍቱን እግዚአብሔር የሰጠውን በውስጡ ዲፖዚትድ የሆነውን ነገር አወቀ። ይገርምሻል። የጋዜጠኛው ነገር ሰረንዲፒቲ ይሉታል ፈረንጆች። አጋጣሚ ልበለው እድል ልበለው። እኔ ይሁት ከዩኒቨርሲቲ ወጥቼ እድገት በህብረት የሚባለው ነገር ደግሞ ኬኦቲክ እንትን ፈጥሮ ስንት ሰው እዛ ቀርቷል ማለት እንትኑ አምቢሽኑ፣ ጉብዝናው፣ ትምህርቱ በመጠጥ በምን እዛ ውስጥ ብዙዎቻችን በፍረስትሬሽን በወጣትነት እድሜ አንደኛ 2 ዓመት ተቋርጦ እንደገና ይሄ መጥቶ እንደ የትምህርት እኮ ጣዕሙ ሁሉ እኮ ይጠፋል እኮ። መጠጥ ይገባል፣ ሌላ ነገር ፓርቲ ማድረግ ይመጣል፣ የልጅነት እንትን ሜዳ ላይ እንዲሁ ይፈሳል። ተመልሼ እኮ ትምህርት ገባ ብትዩ እኮ አይሆንም። ኦንቶፕ ኦፍ ዚስ ደግሞ ቀይ ሽብሩ መጣ፣ ጓደኞቻችንን ጨረሰብን። እኔ ከሀረር ነው ከመድኃኔዓለም ትምህርት ቤት ጓደኛዬ ሲያዝ
ሸሼ ነው በድሬዳዋ በባቡር አድርጌ ገባሁ። አዲስ አበባ ትንሽ ቀን ተቀመጥኩ። ከዛ በኋላ ዩኒቨርሲቲ አፕላይ አደረኩኝ፣ ገባሁ። እንደገባሁኝ ዩኒቨርሲቲ ስገባ ያ የማውቀው ዩኒቨርሲቲ የለም፣ ጭር ብሏል። ያ ቫይብራንት የሆነ ሶሳይቲ የምናወራው፣ የምንጫወተው፣ ዲስከስ የምናደርገው የምናውቃቸው ጓደኞች የሉም። በዛ ፍረስትሬሽን ውስጥ ነው የነበርኩት እና አንድ ቀን ወደ ክላስ ልገባ ስል ማስታወቂያ አየሁኝ። የኢትዮጵያ ቴሌቪዥን ያወጣውን ሳይ ሰዓቱ አልፏል፣ እንትኑ ዴድላይኑ። ይችን እንደው እሞክራለሁ ብዬ በድፍረት የኢትዮጵያ ቴሌቪዥን ጣቢያ ሄድኩና አቶ ተክሎ ታቦርን ያገኘሁት። አቶ ተክሎ ታቦርን እንዲህ ነው ያልኩት፣ በቃ እኔ እንዲህ ሆኜ ነው ያመለጠኝና አልደብቃችሁም፣ በዛን ጊዜ ውሸቴን ነው ማለት እችላለሁ። በዛን ጊዜ አሁን ነው ኦነስት ሆኜ ነው የምነግራቸው። በጣም የጋዜጣ ኢንተረስት ያለኝ፣ በጣም የስነ ጽሁፍ ችሎታ ያለኝ ሰው ነኝና ሊያመልጠኝ ይሄ እድል አያስፈልገኝም ነው ያልኩት። ያኔ I was trying to be smart። ተክሉ ታቦር ሲመዘግበኝ እሺ አዳምጬሃለሁ ትሞክራለህ ብሎ አይ ቲንክ 160 ሰው ይመዝገብ አይመዝገብ ትዝ ይለኛል። I was the last person ከዴድላይኑ ውጪ ተመዘገብኩ። ከዛ ፈተና ተሰጠን። አሁንም አልረሳውም። የፈተናው ርዕስ the role of television in the third world countries የሚል ነው። በአማርኛና በእንግሊዝኛ ነው ጻፉ ያሉን። ጻፍን፣ በሁለቱም ፒክ ተደረጉኝ። 3 ነው ፒክ ያደረጉን፣ 1-2 ሰዎች። ከዛ በኋላ ደግሞ በድምፅ ፈተሹን። በድምፅም ፈተሹን። አይ ቲንክ 3ታችንም ወሰዱን። እንዲህ አድርጌ ነው የኢትዮጵያ ቴሌቪዥን ፍሪላንስ ጆርናሊስት የሆንኩት። ለዚህ ነው ሰሬንዲፒቲ ያልኩት። በኢትዮጵያዊነት ላይ በፍጹም አትደራደርም፣ በዚህ ትታወቃለህ እና ወደ አሜሪካንም መሄድም አልፈለክም፣ እዛም ሄደ መቅረትም አልፈለክም እና ለአንተ ኢትዮጵያዊነት ምንድን ነው? ለእኔ ኢትዮጵያዊነት ትልቅ አይዲያ ነው። ይኸውት አንድ ሰው ሰርፕለስ ሂስትሪ ብሎ አወጣ። ኢትዮጵያዊ ካናዳዊ ፊሎሶፈር ነው። ሰርፕለስ ሂስትሪ ማለት ቅድም ሳላዱን ነው ያመጣውላችሁ በሐረር። ኢትዮጵያዊነትን በሳላድ ውስጥ ብታዩት it is greater than any narrative። አንድ ልብስ ላይ ቀሚስ ላይ ቁጭ አድርጋችሁ የሚሰፋ እና የሚቀመጥ አይዲያ አይደለም። ኢትዮጵያዊነት እኛነታችንን የሰራ እኛን እኛ ያረገን እማንወጣበት አሳ ጂኔሱ ያለው ውሃ ውስጥ ነው። ከዛ ውስጥ ስታወጡት ጂኔሱ የለም። እኔ እና እናንተን ያበጀ የፈጠረ የትም ቦታ ብንሄድ እነዚህ ኢትዮጵያውያን ናቸው የሚያሰኝ ሳይኪክ የሆነ አይደንቲቲ ውስጣችን የተቀበረ የተቀመጠ ከካልቸራል ላንድስኬፓችን፣ ከቫሊዩ ሲስተም ላንድስኬፓችን፣ ከሪሌሽናል ላንድስኬፕ የወጣው ከዛ ውስጥ የወጣው ማንነታችን፣ ይሄ ሁሉ ማክሮ እኛን የሰራን ነገር በእኔና በእናንተ ህይወት ውስጥ በማይክሮ ሌቭል ሲገለጥ የሚታየው ስብዕና ቶታል ነው። ኢትዮጵያዊነት ትልቅነት ነው። ዶክተር አሁን በዋና ጸሐፊነት እያገለገልክበት ያለኸው ወይም ከወዳጆች ጋር የመሰረትከው ብሪጅ ፎረም የሚባል ተቋም አለ እና ስለሱ ተቋም ደግሞ እንዴት ተመሰረተ? ለምን ተመሰረተ? ስለሱ ብትነግረን። ብሪጅ 8 ዓመት ይሆነዋል ከተመሰረተ። እዚህ ያለነው የዳያስፖራ ኮሚኒቲዎች አለን። ከኔ ቀደም ብለው አንዳንድ ወዳጆቼ አሁን በቦርድ ውስጥ በስፋት ያሉ፣ በተለይ ፕሬዚዳንቱና ዋና ጸሐፊው ቀደም ብለው እንትኑ ይሄ በዳያስፖራ ውስጥ ያለው የኢትዮጵያ ሕዝብ ያላየነው በውስጣችን እየመጡ ያሉ ክስተቶች አሉ። በቅጡ አላየናቸውም። ከብዙ አንጻር ከካልቸር ከእምነት ትኩረት ያላገኙ ጉዳዮች ኢሹዎች እንዳሉና እነዛን ጉዳዮች ፕሮፌሽናል የሆኑ ሰዎች የሚያገባቸው ትንሽ ትንሽ በየቦታው ይወራ ነበር በተለያየ መንገድ፣ በእኔም ጎራ እንዲሁ።
በተለይ ደግሞ በልጆቻችን አካባቢ አይደንቲቲ ክራይሲስን በሚመለከት እዚህ በሃይብሪድ ወርልድ ውስጥ ያሉ ልጆች በአንድ በኩል እኛ ያለን ከኢትዮጵያ የመጣን አበሻ ኤርትራና ኢትዮጵያኖች ጀምሮ በበቂ ጉዝጓዝ ከኢትዮጵያ የመጣን ነን። እኛ እዛ ተፈጥረን ነው እዚህ ያለ ነው። ፈንክሽናሊ አሜሪካን ልንሆን እንችላለን። አይዲዬሽናሊ ግን ኢትዮጵያዊ ነን። በስራችን፣ በአስተሳሰባችን፣ በሙሉ ነገር ለምን ያ ቀየው የሰራን ሰዎች ነን። ልጆቻችን ደግሞ በዚህ ቀየ ውስጥ ይሄ ቀየ ሼፕ ያደረጋቸው ይሄ ቴምፕሌት ሼፕ ያደረጋቸው ሆነው በእኛ በሄሪቴጃቸው ካልቸር እና ሆስቱ በፈጠረላቸው ባዘጋጃቸው ካልቸር ውስጥ ዲቤት እያደረጉ የሚሄዱ ልጆች ናቸው። ወይ ከዚህ ያልሆኑ ወይ ከዛ አልሆኑ። ይሄ የሚያመጣው ክራይሲስ ቀላል አይደለም። እንዲህ አይነት ዲስከሽኖች እያሉ ምን እናድርግ እየተባባልን ማለት ነው ሁሉ በየጎራው አንድ ዱብዳ በእኔ ቤት ውስጥ ይመጣል። ይኸው ምንድን ነው የ23 ዓመት ልጅ በድንገት ከህይወቴ ይለያል። ኢናዘወድስ ራሱን ይወስዳል ማለት ነው። በጣም ጂኔስ የሆነ መሰል ልጄ እና በነበረበት ኮሌጅ የፕሬዚደንሻል ሌተር አዋርድ ያገኘ ልጅ በድንገት በዚህ መልኩ ራሱን ያጠፋል እና ያ ኮንቨርሴሽኑን በኮንቨርሴሽን ብቻ እንዳይቀር፣ በውይይት በጸሎት ብቻ እንዳይቀር አክሽነብል የሆነ እንትን ውስጥ እንድንገባ ወደሚለው ዳይሜንሽን ወሰደን እና አይ ቲንክ 1918 ባልቲሞር የሚባል አካባቢ ተሰባስበን ብሪጅ የሚለውን አገልግሎት ሰየምን። ከዛ በኋላ በአሜሪካ መንግስት ያው ላይሰንስድ እንዲሆን ነን ፕሮፊት ኦርጋናይዜሽን እንዲቋቋም አድርገናል። በደረሰበት ሀዘን እጅግ በጣም አዝኛለሁ። በልጅ አይፈተን ወላጅና ከባድ ነው ሀዘኑ። ግን አንተ ደግሞ ያን በጥሩ መልኩ ለመመለስ መሰል ወጣቶችን ለመመለስ አይደንቲቲ ክራይሲስ የገጠማቸውን ኢትዮጵያኖችም ትውልድ ኢትዮጵያኖች እዛ የተወለዱትንም ብዙ ችግር አለ። በሱስ ብቻ ሳይሆን ግራ በመጋባት እንዳልከው ወይ ከዚህኛው አልሆኑ ወይ ከዛኛው ሆኑ። በዛ ምክንያት ዲፕሬሽን ውስጥ ይገባሉና ያ ነገር ወደ ተስፋ መቁረጥ ይወስዳቸዋል። እና ድርጅታችሁ ያንን በዛ ለተጠቁ ልጆች ያገዘ ነው ብዬ ተስፋ አደርጋለሁ። እና ብሪጅ ግሎባል ምን እየሰራ ነው በአሁኑ ሰዓት? እንዲህ ነው የልጆቻችንን ዓለም እዚህ ያለን ወላጆች አልተረዳናቸውም። ይህ ትልቅ እንትን ነው። የዛሬ ብሪጅም ሳይፈጠር በፊት አይዲያውም ሳይኖር ፕሮፌሰር ጓደኛ ያለኝ እዚህ ታደሰ ወልደ ማርያም የልጅነት ጓደኛዬ ነው። የሳይኮሎጂ ክሊኒካል ሳይኮሎጂ ባለሙያ ነው። እዚህ ደግሞ አንድ ጎረቤቴ ያለ ሚችጋን ስቴት ዩኒቨርሲቲ ሪታየርድ ፕሮፌሰር ነው። አፍሪካን አሜሪካን ነው። ዊሊያም ይባላል፣ ዶን ዊሊያም ይባላል። እና ይህንን ጨዋታ እንጫወታለን። ምንድን ነው ልጆቻችን ውስጥ የሚታይ? በቀላሉ ተስፋ ይቆርጣሉ፣ በቀላሉ አንግሪ ይሆናሉ። እንደው ስናያቸውም ግራ መጋባቱ ይታያል። ወይ በፀጉራቸው ወይ ባለባበሳ ሰምሃው ለእኛም በማይነግሩን ቢሄቪየራል እና ኤክስፕሬሽናል በሆነ መልኩ ይታያል። ያልሽው ግራ መጋባት የሚገለጥባቸው መንገዶች ኑዋንሶቹን እኛ ካፕቸር አናደርጋቸው። እነሱም ውስጥ ኢንተርናላይዝድ ሆኖ በዚህ ይገልጡታል እንጂ አቅሙም አጥንተውም አውቀውም ምንድነው እንዴት አድርገን እንወጣው የሚለውም ችሎታውም የላቸውም ኢንጌጅ ለማድረግ ይህንን የራሳቸውን ችግር። በነገራችን ላይ አበሻ የሚለውን ኮንሴፕት ብትወስዱት አበሻ ማለት ለልጆቻችን አሁን ያልኳቸውን ስፔስ ነው የሚናገረው። ኢትስ ካታጎሪ አይደንቲቲ ካታጎሪ ሆኖ የተወሰነ ክፍል ለየራችን ኢትዮጵያዊ ኤትኒክ እንትን ያለው ከሄሪቴጅ ካልቸር ያለው፣ በአብዛኛው ግን በዚህ ውስጥ ያለን ይህንን አይደንቲቲ የሚወክል ኮንሴፕት ነው ለነሱ። ዊ አር ብላክ
በት ዲፍረንት ካይንድ ኦፍ ብላክ ነው የሚለውን ኮንሴፕት ነው ይዞ የሚሄደው። ይሄ እንኳን በቅጡ አልተጠናም። ስለዚህ ይህንን ምንድን ነው ብለን እስቲ አንድ ቲሲስ እንግዲህ 3 ብሬን አንድ ቲሲስ አወጣን። ቲሲሱ ምንድን ነው የሚለው ሀበሻ ኦር ኢትዮጵያን ኦር ኤሪትሪያን በሉት ፓረንትስ have not prepared their children to function successfully in the American way of life። እያንዳንዱን ወርድ ፓክድ ነው ተርጉመነዋል። ይሄ በእኔ ቤት የመጣው ትራጀዲ it was ምንም ሪሞትሊ ማስበውም አልነበረም። ይሄ ሲነሳ ዲስከሽኑ ብሪጅም አልተፈጠረም። ናው የልጆቻችንን ዓለም አልተረዳንም። እኛ በዛ ስሪትና ቀይ ውስጥ ወጥተን መተን ልጆቻችንን ደግሞ በምንፈልገው ሀዲድ ውስጥ ገብተው ይደጉ ስንል አይሰራም። ፓሬንቶቻችን በዚህ ሂዱ ብለው እኛን ጋይድ የሚያደርጉበት ያው ካልቸሩ የሰጣቸው ቫልዩ እንጂ ምንም ትምህርቱም ከሪከሉም የለም። ይሄ ግን ሌላ ዓለም ነው። ጉዝጓዙ የተለየ ነው። እዚህ ያለው ፒር ፕሬሸር አጥፊ ነው። ፊዚካል ብቻ አይደለም፣ አሁን ቨርቹዋልም አለ ኢንክሉዲንግ ሳይበር ቡሊንግ። ልጆቻችን እዚህ ውስጥ ነው ያሉት። ይሁት አንደኛ ጄኔሬሽናል ጋፖ አለ፣ ሁለተኛ ካልቸራል ጋፖ አለ፣ ሶስተኛ ላንጉዌጅ የሚያመጣው ጉራማይሌ ነው የምናወራው። አማርኛና እንግሊዝኛ የደበላለቅን ልጆቻችን አልገባቸው ሲሉ ነቨር ማይንድ ይሉናል። እኛ ነቨር ማይንድ ሲሉን ዲስሪስፔክት ያደርጉን ይመስለናል። ኔቨር ማይንድ ለነሱ ኮንቪኒየንት አምብሬላ ሪስፔክትፉሉ አልገባንም ብሎ መሄዳቸው ነው። ዊ ዶንት ኢቭን ኖው ሃው ቱ ኢንተርፕሬት ዲስ። ዲጂታል ወርልድ አለ ደግሞ አሁን ኮምፕሊትሊ። ጄኔሬሽኑ ፈጣን ነው። የፈለገውን ያህል ከነሱ ጋር ልንደርስባቸው ብንሞክር ትንሽ ስቴፕ በሄድን ቁጥር ቀድሞውን ይሄዳሉ። ምንድን ይሄ እየፈጠረ ያለው መሰላችሁ? እኛ ልጆቻችንን የምናይበት መንገድ፣ ልጆቹ ደግሞ እኛን የሚያዩበት መንገድ አቅጣጫውና ለብሉ እየተለያየ መጣ። ታዲያ እንዴት አድርገህ እንደ ፓሬንት ኦቶሪቲ ሰጥተህ በዲሲፕሊን ማሳደግ ትችላለህ? በዚህ ላይ ደግሞ እኔ እንጀራ ሸጬ ግመል አባረሬ አህያ ምናምን ይሄ ስቶሪ ለነሱ ዳዝ ሜክ ሴንስ አያውቁትም። የለም እዚህ ወለዳችሁ ውስጥ የለም ይሄ። ስለዚህ አንተ እንደዛ ሆነ በዚህ መልክ ሂድ፣ ሐኪም ሁን፣ ዶክተር ሁን፣ ምን ሄዱና ለእኛ ሲሉ ለአንተ ስል ነው የሚያመጣልህ ይልሃል። ለአንተ ስል ነው የሚያመጣልህ ይልሃል። እዳ እኮ ነው የምንጭንባቸው። አልፎ ተርፎም እዚህ ያለ ኮሚኒቲ አለ፣ ትንሽም ቢሆን ትልቅ፣ ለዛ ኮሚኒቲ ስም ስል ነው የማመጣውልን። በርድን እየጫንልበት ነው የምንሄደው። እና አት ሰም ፖይንት የሰው ልጅ የሚሸከመው ካፓሲቲ ትንሽ ነው። ሄደው ቅድም ያልሽው መክሊታቸውን አይደለም በዚህ ቴምፕሌትድ እያልሽው ያ ኮንፊውዥን የሚያመጣበት ነገር አለ። ኦን ቶፕ ኦፍ ዚስ ደግሞ ሬሲዝም አለ አገራችን የሌለ። ጥቁር ነጭ የሚለው ኮንሴፕት በእኛ ሀገር የለም። ሬሲዝም እዚህ ልጆቻችን ኤቭሪዴይ ነው። ከልጅነት ከኪንደር ጋርተን እስከ እውቀት እነሱ ያውቁታል። ይህ ሁሉ ፌስ ኢት አሎን ዊ ዶንት ቶክ አባውት ኢት። እንዳውም ከጥቁር ጋር ሲሄድ ከጥቁር ጋር ትሄድ እንለዋለን። ዋቲስ ጥቁር? እዚህ ሀገር አፍሪካን አሜሪካን የሚባል ካታጎሪ ተሰጥቷቸዋል። እኛ ግን አበሾች ለዛ ካታጎሪ የፈጠርነት ኮንሴፕት የለንም። ጥቁር ነው የምንለው። ከጥቁር ጋር ትሄድ። ኢን አዘር ወርድስ ኦልሬዲ ሶሳይቲው ልጆቻችንን ጥቁር ብሎ ፈርጇቸዋል። ታፔላ የለባቸውም። ኤርትራዊ ኢትዮጵያዊ የሚል የለም። ከጥቁር ተማሪ ጋር ተደብልቀው ጥቁር ተብለው ነው የሚታዩት። ስለዚህ ልጅን ከጥቁር ጋር ትሄድ ስትለው ሳይኮሎጂካሊ ኢንሰልት እየሰጠው ነው። ቀላል አይደለም ልጆቻችን የሚያልፉበት ዓለም። እንደኛ ለልጆቻችን ዋጋ የሚከፍል የለም። የት ግን ማሳደግ ማለት ይህ አይደለም። ማሳደግ ማለት በዚህ ጫካ ውስጥ ጫካ የምለው ነው የአሜሪካን ጫካ ነው። የእኛ ሀገር ጫካ ነብሩ ይታወቃል፣ እባቡ ይታወቃል፣ ምኑ ይታወቃል፣ ቪዚብል ነው። እዚህ ሀገር ያለው ጫካ ግን ኢንቪዚብል ነው፣ አይታይም። ስማርትፎኑ ላይ ነው ያለው። ፒር ፕሬሸሩ እዛ ውስጥ ነው ያለው። ስንት ሰው መሰላችሁ በዚህ በኢትዮጵያኖች ሰርክል ውስጥ በፒር ፕሬሸር ሰለባ የሆኑ
ብዙ ነገር ለብዙ ነገር የተጋለጡ። ስለዚህ ይሄ በመንግስት ደረጃ የኢትዮጵያ ኤምባሲ ሊያውቀው የሚገባው የኢትዮጵያ ኮሚኒቲ ቴክስ ቪሌጅ ቱ ሬዝ ቻይልድ ይባላል። ያንን ጥለን የመጣ ነው። እዚህ ግን ሰው በብዙ ነገር በተለያየ ጉዳይ ላይ ፖለቲክስ፣ ኤትኒክ እንትን ውስጥ ገብቶ ይህንን ትልቁን ልጆቻችን እዚህ ፈልገው አልመጡም። ዊ አር ዘ ኮዝ። ለነሱ እዚህ መፈጠር ኮዛቸው እኛ ነን። እዚህ ሀገር የሚያድጉበት መንገድ በጣም ከባድ ነው፣ ኮምፕሊኬትድ ነው ሮዱ። ስለዚህ እነሱን ይህንን ትውልድ ለሀገር ለዓለም የሚጠቅም ሃይቴክ እንዳልኳቸው ዲቨርስ ከምናስበው ኤትኒክ እንትን ውስጥ ውጭ እኛ ኢትዮጵያ ውስጥ እንዳለ አያውቅም። ከዛ ውጭ የሆነ ንጹህ ትውልድ አለ። ግን ሙሉ ዓለም እያጣ ነው። ፊዚካሊ እያጣ ነው። ካልቸራሊ እያጣ ነው። ሶሻሊ እያጣ ነው። አንድና ሁለት አይደለም። ኢንማስ አምኖት ኤግዛጀሬቲንግ ሙሉ ጊዜን ሰጥቼ አሁን ከማስተማር አቁሜ 8 ዓመቴ ነው። ማቀውን ታሪክ ነው ምነግራቸው። አሁን ሜንታል ሄልዝ ክራይሲስን ብትወስጂው ኢትዮጵያውያንና ኤርትራውያን ልጆች አካባቢ ዋን ኦፍ ዘ ሃይስት ነው። እርግጥ ጥሩ ጥናት ይጠይቃል። በጣም ጥሩ ጥናት፣ በጣም ሰፊ ጥናት ይጠይቃል። ምንድን ነው ይህን ኮዝ የሚያደርገው ለሚለው አቅሙ የለንም። ብሪጅ በራሳችን ነው፣ ከኬሻችን አውጥተን ነው። ምክንያቱም ፈረንጆቹ ለምን መጣችሁ ነው የሚሉት። እርዱን እንኳን ብንላቸው ለምን መጣችሁ የራሳችሁ ጣጣ ነው የሚሉት። የሀገሩን ሰርዶ በሀገሩ በሬ እንደሚባለው እኔ ከጡረታዬ የቦርድ ሜምበሮቻችን ደግሞ እየተደጋገፍን በሩጫ ነው ያለ ነው። ካምፔን ላይ ነው ያለ ነው። ሜንታል ሄልዝ ቢግ ኢሹ። ሱሳይድ ብቻ አይደለም፣ ድረግ አቢዩዝ ብቻ አይደለም። በየቤቱ ትምህርት አልማርም ብለው ትምህርት ጨርሶ ቁጭ ያለው ልጆቻችን ይህ ሁሉ ዋጋ ከፍለን ፍቅር አንሶን ነው እንደ ኢትዮጵያዊ ሳክሪፊሻል ልጆችን የሚያሳድግ መንገድ የለም። ሜቶዶሎጂው ግን አላገኘ ነው። ትምህርት ያስፈልገናል፣ እውቀት ያስፈልገናል። አሁን ይሄ የኔ ልጅ ጸጋ ነው ስሙ እና ብሪጅ ውስጥ ካለንበት አሁን የትምህርት እንትኖች ህዝቡን ኮንሽስ ለማድረግ አሁን ጸጋ ለሚለው ኢኒሺያል እንትኑ ቲቺንግ ብለነዋል። ኤስን ሴንሲታይዜሽን ብለነዋል። ኢኒሺያሉን ነው የምነግራቸው። ኢ ኢምፓወርሜንት ብለነዋል። ጂ ጋይዳንስ ብለነዋል። ኤ አድቮኬሲ ነው። ገና ብዙ ስራ ይጠበቅብናል፣ እጅግ ብዙ ስራ። ስለዚህ ችግሮቹ ይሄ ህዝብን ማስተማር ዘመቻ፣ የሰውን ማይንድሴት መለወጥ። ለምሳሌ ይሄ ሼም ኤንድ ኦነር ካልቸር ደባብቀን ልጆቻችን ስንቱ የኢትዮጵያዊ ወላጅ ልጆቹን የልጆቹ በዚህ ሁኔታ እያሉ ቁጭ አድርጎ አይነግርም። እኔ ያለሁበት ትንሽ ከተማ ከራሴም ጨምሮ ይሄ ሽፍንፍን ካልቸር እንዳይታይ ነው እኮ ሽፍንፍን። ይሄ መለወጥ አለበት። ምክንያቱም ጊዜው ካለፈ በኋላ ማዳን በምንችልበት ካውንስሊንግ በሚያስፈልግበት ለእኛም ደግሞ ትምህርቶቹን አግኝተን በየጊዜው አስፈላጊ የሆኑ ኢንፑቶችን እየሰጠን በደረጃ ሙሉ ለሙሉ ሶልቭ ፊክስ ባናደርገውም እንኳን የምንችለውን እውቀት ኖሮን ሚቲጌት እንዳናደርገው ይህንን በዚህ መልኩ የሚረዳ የተቋቋመ እስከማውቀው ምንም የለም። ብሪጅ ይህንን እያደረገ ነው። ብሪጅ ፎርማሊ በመንግስት ከታወቀ በኋላ ከቦርድ ሜምበርስ ጋር ተስማምተን ሙሉ ለሙሉ ኮኦርዲኔት የማድረግ ኃላፊነቱን ወሰድኩ። ከዚህ በኋላ ምንድን ነው ያደረግነው? የዙም ጊዜ መጣልን። በዙም ውስጥ አሁን በተለያዩ ቶፒኮች ላይ የትም ቦታ በማይሰጡ ለምሳሌ ትራውማ፣ ጀንደር። አሁን ቅዳሜ ዕለት እንኳን ኤአይ ምንድነው ኤአይ እንወቀው፣ ቤተሰብ ይወቀው፣ ኮሚኒቲ ይወቀው፣ ሊደሮች ይወቁ። እንዲህ አይነት ነገሮችን እያጠናን ባለሙያዎች እየፈለግን በወር አንድ ጊዜ ይሄው አሁን 8ኛ ዓመቱ አልተቋረጠም። አንድ ፐብሊኬሽን አሁን ፊኒሽንግ ዌል የሚለው ፐብሊኬሽን መጀመሪያ በየወሩ ነበር። አጣው ጉልበት። አይ ዋዝ ሆፒንግ ሌሎች ሰዎች እየመጡ ኮንትሪቢዩት ያደርጋሉ የሚል ተስፋ ነበረኝ። አላገኘንም። ስለዚህ ናው ኳርተርሊ አድርጌዋለሁ። ስለዚህ ኳርተርሊ ዳያስፖራ የሚባል መድረክ አለን። በዛ ላይ መልእክቶች ይለቀቃሉ። የወጣት ክንፍ በመሃሉ አቋቁመናል።
ከዛ ደግሞ አሁን በቅርብ ልጆችን የሚመለከት የአባባ ተስፋዬን ሀሳብ ለወጥ አድርጌ ልጆች የነገ አበባዎች ፍሬዎች የሚለውን የነገ አበባዎች ብዬ አበባ በፍላወር ነው የሚወከለው። ያምራል፣ ደስ ይላል። የሚመጣበትም ሲዝን አለ፣ መልካም ነገር ይዞ የሚመጣው ከአበባም ነው እንቡጥና ፍሬም የሚወጣው። የልጆችን ጉዳይ በተለይ ፓሬንቶችን ከስር ልጆችን ፋውንዴሽኑን ካልጣንላቸው ላይ ከወጡ በኋላ የፒር ፕሬሸር ሰለባ ይሆናሉ። ልጆች ጋር ኢንቨስት ማድረግ የነገውን ትውልድ ቀረጽን ማለት ነው። የነገውን ትውልድ ስንቀር ደግሞ ሌጋሲ ስታብሊሽ አድርግን ማለት ነው። መልካም ሩት ላይ የተመሰረተ እየቀጠለ መልካም እየሄደ ይሄዳል ማለት ነው። የልጆችን ደግሞ ሚኒስትሪ አሁን አዲስ ዊንግ ነው ላውንች ለማድረግ እየተዘጋጀን ነው። በዚህ መልኩ በየቦታው እንንቀሳቀሳለን። ግብዣ ሲኖር በዙም ደግሞ ሪኩዌስት ሲኖሩ ፍሪሊ እየተንቀሳቀስን ህዝቡን እናነቃለን፣ እናስተምራለን። ስለዚህ ኢነናትሸል ስራው ይህንን ይመስላል። በቅርብ ደግሞ ልጄ አስተማሪ ነች፣ እንደኔ ህሊና ጥበበ ትባላለች። ዳያስፖረም ደግሞ የሚባል ያ ዳያስፖራ ነው አርቲክሉ። ይሄኛው ግን ዳያስፖረም ነው። ልጄ ነች ይህን ኮንሴፕቱን ያመጣችው። ይሄኛው ደግሞ እኛ አሁን አዋቂዎቹ ዝም ብለን መጽሐፍ ብንጽፍ ጽሁፍ ብናረግ በየወሩ በዙም ብንገናኝ ትውልዱ ያለው እዚህ አይደለም። ስፔሱ ዲጂታል ውስጥ ነው። የዲጂታሉ ዓለም ውስጥ ስላለ ትውልዱን ለማግኘትና ሪች አውት ማድረግ ከፈለግን በዛ ስፔስ ውስጥ እንግባ፣ ቮይስ እንስጠው፣ እናገኘው የሚል ሀሳብ ተፈጠረ። አሁን 5ኛ ወሩ ነው። አስክ ዘ ሲኒየርስ የሚል እንግዲህ ይሄ ነው ዘመቻችንን። ያው ይሄ ሁሉ ሲሆን በራሳችን አቅም በራሳችን ወጪ የሚደግፈንም የሚያግዘንም የለም። ቅድም እንዳልኮቹ የፈረንጆቹ ጉዳያቸው ነው እያሉን። ስለዚህ በዚህ አይነት መልኩ ያው ዘመቻ ይዘናል። እችኑ ካልኩ ይበቃል። ጥሩ ነው። እጅግ በጣም የሚያስደስት ነገር ነው። ይህን ያህል ጊዜ ለእናንተ ላይ ታወቃችሁ ይችላል እንጂ ብዙ ተጠቃሚ ወጣቶች እየተፈጠሩ ይመጣሉ ብዬ አስባለሁ። አይደለም ማሚ? አዎ በጣም ይሄ ደግሞ የጀመራችሁት ብሪጅ ግሎባል ፎረም ስኬታማ ሆኖ በተለያዩ በዲያስፖራም ኮሚኒቲ በሀገር ውስጥም ለውጥ እንደምታመጡ ይሄ ችግርን እንደምትቀርፉ እርግጠኞች ነን። እንደው የማጠቃለያውን ዶክተር ቤተሰብ እንዴት ነው? ስንት ልጆች አሉ? አሁን ባለቤትስ ምን አይነት ሁኔታ ላይ ነው ያሉት? ትዳር የመሰረትኩት 1990 ነው፣ 89 ነው አስመራ። ባለቤቴ የዛው ሀገር ሰው ነች፣ አዜብ ተሰማ ትባላለች። 3 ልጆች አሉ። የመጀመሪያ ልጄ ሳሙኤል ነው። ትልቅ ህልም ያለው ልጅ ነው። የወንድሙ ሀዘን በጣም ጎድቶት፣ ወንድሙ ደግሞ የሰጠን አደራ አለ። ሳሙኤልን የሚል ነበር አስቡት የሚል አደራና ትልቅ አደራ አለብን ሳሙኤል ላይ እና እሱም ትልቅ ህልም አለው። አማዞን የሚባል ውስጥ አንድ ማኔጀር ነው። የራሱ ሪል ስቴት ካምፓኒ ያለው። ትልቁ ህልሙ ድሆችን መርዳት ነው። ሁለተኛዋ ልጄ ህሊና ጥበበ ትባላለች። እሷ ሞር ጉዳቱን ያየችው ከሬሲዝም አንግል ነው ያየችው። እዚህ ውስጥ በመገኘታችን ነው የተጎዳው። ልጁ በጣም ኩሩ ልጅ ነበርና አይችልም፣ እንደዚህ ጥቃት የሚችል ልጅ አልነበረም እና ከየት እንዳመጣው አላውቅም። አይነት በጣም ኩሩ ልጅ ነው እና ትንሽ እንዲነካ አይፈልግም ነበርና በዛ መልኩ ስላየችው ሞር እሷ የመብት ተቆራቋሪ ወደሚለው ይሄ ብላክ ላይቭዝ ማተር እንዲህ አይነት ነገሮች ብዙ ገብታ አሁን ትንሽ ተረጋግታ እያየችው ነው። በዚህ መልኩ ያው እግዚአብሔር እየረዳን ፋሚሊው አለ፣ እየጠነከርን ያለ ነው። የሚያሳዝነው ነገር ከዚህ ውስጥ ትንሽ ወጣ ልበልና የኔ እንግዲህ 8 ዓመቱ ነው ይሄ ሀፕን ካደረገ። ከዛ ወዲህ ግን እየሆነ ያለው የሱሳይድ ሬት ከኔ ሰርክል እንኳን በጓደኞቼ በሐረር ልጆች እንኳን ብናየው በቅርብ እንኳን የዛሬ ሳምንት ምን ያህል እየጨመረ ኤፒዴሚክ እየሆነ እንደመጣ ወንዶች ነበረ በብዛት ሱሳይድ እንትን ውስጥ በብዛት ሬከርዱን የያዙት። ደግሞ አሁን ደግሞ የሴቶችም እንትን እየጨመረ ነው ያለው እና የተማሩ ቢኤ ማስተርስ ብዙ እንትን ኢንቴሊጀንት የሆኑ እና ይሄ እየጨመረ መምጣቱ እንደሚያሳዝበኝና አሁን ኦን ቶፕ ኦፍ ዛት እኔ
ማስተማርና መሮጥ ብቻ ሳይሆን አሁን እንዲህ አይነት ነገርም ሪፖርትድ ይሆንልኛል። ሰዎች ስማቸውን ይሰጡኛል። እየደወልኩኝ በአቅሜ ደግሞ የኔ የደረሰው ነው በርቱ የሚልም ሚሽን ለኔ ከባድ ነው፣ ግን ያ ሚሽን አለ። እንግዲህ እየበረታን ያለ ነው። ሚችጋን ነው የምንኖረው፣ ኑሯችን ሚችጋን ነው። ስለተገናኘን እኛ በጣም ደስ ብሎናል። ዛሬ ብዙ ነገር ነው ያወራ ነውና አንተ ድንቅ ኢትዮጵያዊ ነህ። እግዚአብሔር ሀዘናችሁን ከቤተሰብ መንፈስ ቅዱስ ልኮ እግዚአብሔር ጽናትን እንዲሰጣችሁ እኛ በጣም እንመኛለን። ወደፊት ደግሞ ኢትዮጵያ ስትመጣ እሁድ ቤት መጥተህ ቡና እንጋብዛለን። በደስታ የጀመራችሁት ነገር ተሳክቶ ለብዙ ታዳጊዎች ለብዙ ወጣቶች ህይወት መስተካከል ምክንያት እንደምትሆኑ እርግጠኛ ነን። ኢትዮጵያም ላይ ቢሮ ኖሯችሁ አፍሪካም ላይ ጠንካራ ስራ እንደምትሰሩ እርግጠኞች ነን። ኢትዮጵያ ውስጥ ማነው ፌብሩዋሪ 7 ላይ ሎንች አድርገን ከዛ በፊት በመንግስት በሚመለከተው አካል ተመዝግቦ ቦርድ ሜምበር ያለው መሪ ያለው የሚንቀሳቀስ የብሪጅ ግሎባል ኢትዮጵያ ፎረም አለ። እርዱት፣ አበረታቷቸው አለ። በጣም እናመሰግናለን። እጅግ በጣም እናመሰግናለን። እኔም እንዲሁ። ቻው ዶክተር። ቻው ዶክተር፣ እናመሰግናለን። ሰላም። አሜን። ታንክ ዩ አጌን